በጭካኔ የተሞሉት የሳይንቲስቶች የምርምር ስራዎች። ሳይንስ ለዓለማችን ብዙ ውለታ ውሏል። ይህንን ለማድረግ ግን በጣም ብዙ ሙከራዎች አልፈዋል። በጆሮ ለመስማት የሚዘገንኑ ብዙ ሙከራዎች በተለያዩ ጊዜ በዓለማችን ተደርገዋል። ባለ ሁለት ራስ ውሻ ከመፍጠር ጀምሮ የተለያዩ ሙከራዎች አሁን ያለንበትን የሳይንስ ደረጃ ለማምጣት የዓለማችን ሳይንቲስቶች ብዙ ርቀት ሄደዋል። የሶቪየት ህብረት ባለ ሁለት ራስ ውሻ እንደ አውሮፓውያን አቆጣጠር በ1950 የመጀመሪያዎቹ ዓመታት የሶቪየት ተመራማሪ የነበረው ቭላድሚር ዴሚኮቭ ከዓለም ተሸሽጎ አስደንጋጭ ምርምር እያደረገ ነበር። ምንም እንኳ አሁን ላለው የአካል ንቅለ ተከላ ቀዶ ሕክምና መሰረት የጣለ ምርምር ቢሆንም ዓለምን ማስደንገጡ አልቀረም ነበር። ተመራማሪው ያደረገው እንዲህ ነው። የአንድ የውሻ ቡችላ ጭንቅላትና የፊት እግሮቹን በመቁረጥ በአንድ በሌላ ጤነኛ ውሻ ላይ ሰፋቸው። ለተወሰኑ ቀናት ሁለቱም ውሾች በሕይወት ነበሩ። ትንሹ ቡችላ አንገቱን ማንቀሳቀስ፣ መጮህ እና ወተት መጠጣት ይችል ነበር። ምንም እንኳ አንገቱ ከምንም ስርዓተ ምግብ ጋር ባለመያያዙ የጠጣው ወተት ወደ መሬት ቢፈስም፣ ከቀናት በኋላ ግን ሁለቱም ውሾች ሞቱ። የተመራማሪው ስራ ምንም እንኳ በዓለም በጭካኔ ቢያውቀው በቀጣይ ለተደረጉና አሁንም ለሚደረጉ የልብና የሌሎች የአካል ክፍል የንቅለ ተከላ ቀዶ ሕክምና ስራዎች በር የከፈተ ነበር። የስታንፎርድ የወህኒ ቤት ምርምር በ1971 እንደ አውሮፓውያን አቆጣጠር በሳይኮሎጂስቱ ፊሊፕ ዚምባርዶ የተመራ ምርምር በኮሌጅ ተማሪዎች በስታንፎርድ ወህኒ ቤት ምድር ውስጥ ተሞከረ። ሐሳቡ ቀላል ነበር። ወህኒ በሚመስል ቤት በመገንባት የተወሰኑ ተማሪዎችን እንደ ታራሚ፣ የተወሰኑትን ደግሞ እንደ ወህኒ ጥበቃ በመምረጥ ለተወሰኑ ቀናት በዛ ሁኔታ እንዲቆዩ ማድረግ ነበር። ነገሮች ለመቀየር ግን ከ24 ሰዓት የበለጠ ጊዜ አልፈጀባቸውም። እንደ ጥበቃ እንዲሆኑ የተመረጡ ተማሪዎች ታራሚ የተባሉት ተማሪዎች ላይ ጨካኝ ሆኑ። ስድብ፣ የእንቅልፍ ክልከላና ሌሎችም ከባድ የተባሉ ቅጣቶችን በእነዚሁ ታራሚ ተብሎ በተመረጡ ተማሪዎች ላይ መፈጸም ጀመሩ። ታራሚ ተብሎ የተመረጡት ተማሪዎችን ፍርሃት፣ ጭንቀትና ከባድ የአእምሮ መታወክ ደረሰባቸው። በጣም የሚያስገርመው ነገር ደግሞ ዋና ተመራማሪ የነበረው ዚምባርዲዮ የወህኒው አስተዳደር ሆኖ ተሾሞ የነበር ሲሆን እርሱም የተማሪዎች ዕጣ ፈንታ አልቀረለትም። እርሱም ሙሉ በሙሉ ተመስጦ ስለነበር ጥቃቱ እንዲቆም ምንም ጥረት አላደረገም ነበር። በዚህ ሁኔታ ለ6 ቀናት ያህል ከቆዩ በኋላ ሌላ ሳይኮሎጂስት እየተካሄደ የነበረውን አስፈሪ ሁኔታ በማየቱ ጥናቱን እንዲቋረጥ አድርጓል። በዚህ ጥናት መሰረት ማንም ሰው ኃይልና ስልጣን ሲያገኝ እንዴት ለመቀየር እንደሚችል ዓለም አይቷል። አሳዛኙ ሊትል አልበርት በ1920 አንድ የ9 ወር ሕፃን በአንድ ምርምር እንዲሳተፍ ተደረገ። ሊትል አልበርት ይሉት ነበር። ዋና ተመራማሪው ጆን ዋትሰን እንደ ፍርሃት ያሉ ስሜቶች ከጊዜ ሂደት በኋላ የምናዳብራቸው ናቸው የሚለውን ጽንሰ ሀሳብ ለማረጋገጥ ነበር ሕፃኑን አልበርት ለምርምር የመረጠው። ምርምሩ እንዲህ ነበር። ሕፃኑ አልበርት መጀመሪያ ላይ ምንም ነገር አይፈራም ነበር። አይጦችን፣ ጥንቸሎች ወይም ጩኸት እንዲሆን አያስፈራም ነበር። ተመራማሪው ዋትሰን ምርምሩን የጀመረው ሕፃኑ አልበርት አንዲትን ነጭ አይጥ ለመያዝ በቀረበ ቁጥር ብረትና ብረት በማጋጨት ከፍተኛ ድምፅ እንዲፈጠር በማድረግ ነበር። ይህንንም ደጋግሞ አደረገው። ከጊዜ ሂደት በኋላ አልበርት አይጥ ብቻ ሳይሆን ነጭና ፀጉራም ነገር ባየ ቁጥር በፍርሃት መንቀጥቀጥና ማልቀስ ጀመረ። ዋትሰን የፈለገውን አግኝቷል። ማረጋገጥ የፈለገውን ነገር ስላረጋገጠ ጥናቱ በድል ተጠናቀቀ። የአልበርት መጨረሻ ግን እንደ ዋትሰን ድል አልነበረም። የተፈጠረበትን የህሊና ጉዳት የሚጠግን እርዳታም ሆነ የሕክምናና ክትትል ባለማግኘቱ አንዳንዶቹ እንደሚሉት በልጅነቱ ነበር የሞተው።
ውሾችን እንቅልፍ የመከልከሉ ምርምር። ሁላችንም እንቅልፍ አስፈላጊ እንደሆነ እንረዳለን። ግን ምን ያህል አስፈላጊ ነው? የሩሲያ ተመራማሪዎች መልሱን ሊሰጡ ሞክረዋል። በአውሮፓውያኑ አቆጣጠር በ1984 ማሪያ ማርሲና የተባለች ተመራማሪ ምርምሯን ለማድረግ ተነሳች። ለምርምሯ የመረጠቻቸውም 10 ውሾችን ነበር። ለቀናት ውሾቹ እንቅልፍ ሸለብ እንኳን እንዳያደርጋቸው ከለከለቻቸው። ውሾቹ ከእንቅልፍ ውጪ ሁሉም ነገር ተሟልቶላቸው ነበር። ምግብ፣ ውሃ እንዲሁም ሌሎች አስፈላጊ የተባሉ ነገሮች በሙሉ ይደረግላቸው ነበር። ነገር ግን በቂ አልነበረም። ከቀናት በኋላ አስደንጋጭ ነገር ተፈጠረ። ምንም አይነት አካላዊ ጉዳት ሳይደርስባቸው ሁሉም ውሾች አንድ በአንድ ሞቱ። ይህ ምርምር እንቅልፍ ቅንጦት ሳይሆን ለሰው ልጅ እጅግ አስፈላጊ ነገር እንደሆነ ያሳየ የመጀመሪያው ግኝት ነበር። ይህ ምርምር ምንም እንኳ ጭካኔና የሰብአዊነት ያዘለ ቢሆንም እንቅልፍና እረፍት ግን ምን ያህል አስፈላጊ እንደሆኑ ለዓለም አሳይቷል። ሌሎች ምርምሮችን በቀጣይ ክፍል እንለቃለን። ቻናላችንን ሰብስክራይብ በማድረግ ሌሎችም ከዓለም ዙሪያ ያሉ ክስተቶች መረጃ እንዲደርሳችሁ ቤተሰብ ይሁኑ። ሰላም።